በስማም ዋጋው ስንት እንደሆነ 8188። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ውድ ቤተሰብ ዛሬ ሰፋ ባለ ነገር መጥቻለሁና የዛሬ እስኪ ውሎ ላሳያችሁ ማለት ነው። ወጣ ስል ያው ከልጅ ጋር ነው። ከልጅ ጋር እንዴት ብዬ እንደምውል ላሳያችሁ ማለት ልጆቹ ምናልባት ቪዲዮ ላይ ላቀርብ እችላለሁ። አህምሼ ያለውን ነገር አብረን ያለን ብቻ እናንተ ቪዲዮውን ላይክ በማድረግ ጀምሩ ቤተሰቦቼ። እስኪ ሳትቸኩሉ ማለት ነው። እስኪ ዱባይ ሞልን ላሳያችሁ ቡርጅ ከሊፋ ያለው ጋር ማለት ነው። ዱባይ ሞልን በትንሹ ላሳያችሁ ማለት ነው። አብራችሁ ቆዩ ውድ ቤተሰቦቼ። ቪዲዮውን ላይክ በማድረግ ጀምሩ። ባብቹ ህፃኑ ልጅ እንዴት እንደሚያየኝ ብልጭ እያለ ያንሱን ማወራው መስሎት እና ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው እዩ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። መልካምነት ለራስ ነው። እኔ እህታችሁ ነኝ፣ ስደት እህታችሁ፣ ልጄ ናፋቂ፣ በልጄ ናፍቆት የምቃጠለው ነኝ። ነግሬያችኋለሁ። በትንሹ ይሄን ይመስላል ቤተሰብ። ውድ ቤተሰቦች እንግዲህ እንደምታዩት ይሄን ይመስላል ዱባይ ሞል። ላሳያችሁ ባልኩት መሰረት ይሄው እያሳየኋችሁ ነውና እናንተ ብቻ ላይክ በማድረግ ጀምሮ። እዚህ ጋር ደግሞ የልጆች መጫወቻ ቦታ ነው። እዛ ጋር ደግሞ እኛ ሶስተኛ ላይ ነን መሰለኝ፣ ሁለተኛ እንደዛ መሰለኝ አይዶ ነው። ይሄኛው ደግሞ ሊፍት እያወጡ ነው። ቦሌ ሪፖርት እንደሚመስላችሁ እዛ ጋር በሊፍት እያወጡ ነው። ገብታችኋል? እና በጣም ነው የሚያምረው ያያችሁት ከሆነ ማለት ነው። እንደምታዩት በጣም ያምራል። ዋው! የልጆች መጫወቻ ቦታ በተለይ ያምራል። ወይኔ ግን በጣም ውድ ነው ማንኛውም ነገር። የሆነ ታይት ገብቼ ጠይቄ 550 ድርሃም ብለውኝ አንዷን ታይት ማለት ነው። ፈጣሪ ሆይ ትዕግስትን ስጠኝ። የሆነ ሰዓት እኮ ወተን 50 ድርሃም ነው ያ ታይት ማለት ነው። ግን እዚህ ውስጥ ደግሞ 550 የ500 ብር ልዩነት አስባችሁታል። እዚህ ጋር ደግሞ ልጆች መጫወቻ የሚገዛበት ቦታ ነው። እንዙር። እዛ ጋር ደግሞ አፕል ቅድም የነበርንበት ሶስቶቹ አፕል ወደዛው ጠጋ ብዬ ላሳያችሁ መሰለኝ። በጣም ነው የሚያምረው። ብቻ ማርያምን በጣም ነው የሚያምረው። በስማ ማለት እኔ እንደዚህ አልጠበቅኩትም። በፊት ጫፍጫፉን አይቼው እንደዚህ የሚያምር አልመሰለኝም ነበረ። ከሳውዲ አይበልጥም ምናምን እያልኩ ነበር። ግን አሁን ብዙ ቦታዎችን ሳይ በስማ ልዩ ነው፣ እውነት ልዩ ነው ከምነግራችሁ በላይ እና የሰውም እንቅስቃሴ ይሄን ይመስላል። ያኔ ቡርጅ ከሊፋ ጋር ያለው ነው ማለት ይቻላል። እንደምታዩት በጣም ያምራል። በጣም ነው የሚያምረው። ግን እንደዚህ ቪዲዮ ስቀርጽ እየተሸማቀቅኩ ነው። ምን አለ መሰላችሁ፣ ለምን ቀረሽ አንዳንድ ሰው ለምን ተቀረጽን ምናምን ካሉ እዚህ ሀገር ደግሞ መብታቸው ነው፣ ያለ ፍላጎታቸው መቀረጽ ስለማይችሉ ለዛ ብዬ ነው ቤተሰብ። እና እዛ ጋር ነበረ ተቀምጬ የነበረው ወንበሬን ሰው ይዞብኛል። ልጄን ሽንት ቤት እየገብቼ ስመለስ ቁጭ ብለውበታል። ተነሱም አለው ነገር አገኘኝና ጸጥ አልኳቸው እላቸዋለሁ። አሁን ሴትዬ መጫዋ ደርሶ እንዳልጠፋባት እና ቤተሰብ በትንሹ ላሳያችሁ ብዬ ነው። እዛ ጋ ነው። እስኪ ቆይ ተለቆልኝ ከሆነ አሉ ገና በቃ ተመልሼ ልሂድ እንጂ ገና አሉ። ዘውታ ነው ቁጭ ብለውበታል። በዚህኛው ደግሞ አታየኝም እሷ ችግሩ። በዛኛው ቢሆን ታየኝ ነበረ። የለችም ማለት ይቻላል።
እዚህ ጋር በሬ ቁጭ ብሎበታል። አፕል ዋጋ እናንተ ዝሮ ዝሮ ማለት ነው። ዝሮ ምንድነው ዝሮ እንዳትሉ። አሁን በዚህኛው ሳይድ እንዳልቀመጥ አታየኝም። እሷ ከማዶ ስለምትመጣ እዛኛው ደግሞ ሰው ቁጭ ብሎበታል ማለት ይቻላል። እንዴት ይሻለኛል ጎበዝ? ቀይሩኝ ባለው ነገር አገኘ። እኛም ባዶ ናት። ችግሩ አታየኝም። እሷ ከወደዛ ቀጥታ ስለምትመጣ እና ቤተሰብ በጣም ውድ ነው ሁሉም ነገር እዚህ ውስጥ ማለት ነው። እና የ500 ድርሃም ልዩነት ፈጣሪ ቤት ትዕግስቱን ስጠኝ። 550 እኔ ስንት ነው አልኳት። ተጽፎ እያየሁት 515 አለችኝ። ማርያምን እንዴት ተሳስቼ መሆን አለበት 55 ለማለት ፈልገው ነው ምናምን ብዬ ጠየኳትኝና 515 አለችኝ። ፈጣሪ ሆይ ትዕግስቱን ስጠኝ ብዬ እና ዝም አልኩ በቃ። ከዛ ምን ላድርግ ብላችሁ ነው ተሸማቀቄ ነው የተመለስኩት። ፈጣሪ ሆይ ባላየ ማለት ነው። እኔም ብሎ አንድ ታይት 550 ድርሃም ገጅታ ፈጣሪ ሆይ በጣም ኦቨር ማለት ነው። እና ይሄን ይመስላል። በነገራችን ላይ ይህን ስታዩ ደግሞ ኧረ ዱባይ እንምጣ እንዳትሉ፣ ብዙ ቻሌንጆች አሉት። በነገራችን ላይ ልላችሁ የፈለኩት አሁን እኔ እዚህ ጋር ይሄን ሳላየው በጣም ያምራል ምናምን ልትሉ ትችላላችሁ። በእርግጥ አዎ ያምራል። ግን ሌላ የሚያስፈጋውን ስራ አላያችሁማ። ችግሩ እኔ አሁን ፈታ ምልበትን ነገር ነው ያሳየኋቸዋ። ግን ሌላ ያሳለፍኳቸውን ነገሮች ምናምን አላያችሁም። እነዛም ብታዩ ደግሞ ምን ያክል ጠንካራ ነሽ ልትሉ ትችላላችሁ። ቤተሰብ ሲጀመር ማንም ሰው ቻሌንጅ ሳያሳልፍ እንትን አይልምና እና ቤተሰብ ቪዲዮ እንደወደዳችሁ ተስፋ አረጋለሁ። ብቻ አበረታቱ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰቦቼ። መልካምነት ለራስ ነው እና እንደዚህ ዙረን ወደዛ እንሄዳለን። በዚህ ጋር የመጣሁት እናንተን ለማሳየት ብዬ ነው። እኔ እስከዛ ልጅ የሚተኛልኛ እንደዚህ ዞር ስል እና የቱ ጋር ገብታችሁ የት እንደምትወጡ ከባድ ነው። እነሱ ራሱ ወደ ላይም ሲወጡ ምንም ሲሉ የሆነ በሎኬሽን ነው ገብታችኋል። ሎኬሽን ካልታየ በጣም ግራ ነው የሚያጋባችሁ ገብታችኋል። እና ታያለሽ። እኔ ደግሞ እንዳልጠፋ እንደዚህ ልዙር ማለት ነው። እሷ ትታኝ ወጣችሁ። በጣም ርቀት ቦታ አለ፣ ግን እኔ ደስ ሳላለኝ ዝም ብለሽ ዞር ብለሽ እዚች ቦታ ጠብቅኝ አለችኝ። እዛ ደግሞ መቀመጥ ደበረኝና ለምን ዞር አልልም ብዬ ወጣ ብዬ እንደዚህ እየዞርኩላችሁ ነው። ወይኔ እታች ቦርሳዎች ምናምን አሉ ልበል። ግን ውድ ነው ችግሩ እዚህ ጋር በጣም ውድ ነው ከምነግራችሁ በላይ በጣም ቢያንስ ግማሽ በግማሽ ቢሆን እንኳን አስባችሁታል። ሌላ ቦታ 50 ድርሃም የሚሸጠው እዚህ ጋር 5 ከ50 የ500 ድርሃም ልዩነት በጣም እኔ እንጃ ሀይ ነው ከሚባለው በላይ። እሺ አሁን ይሄ አቅጣጫ የሚጠቁማችሁ እዚህ ጋር ሎኬሽን ነክታችሁ ነው እንጂ በየት ገብታችሁ በየት እንደምትወጡ አታውቁትም። ገብታችኋል? እዚህ ጋር እስኪ አሁን የቱ ጋር ነበርኩ እኔ ቅድም? እስኪ የቱ ጋር ነበርኩ? በጣም ነው የሚያማምረው በነገራችን ላይ እስማ በቃ ይሄን ይመስላል። እና መቼም እናንተ ስታበረታቱኝ እኔም እንደምንም ተጨንቄ የሚሆን ተጠብቤም ቪዲዮ እሰራለሁ። ገብታችኋል? ግን እንደዚህ ተጨንቄ ተጠብቤ ቪዲዮ ሰርቼ ምንም ቪው ከሌለው እንዴት እንደሚያስጠላ። ወይኔ ታች ብዙ ነገሮች አሉ ማየት ፈልጌ ነበር። ግን ችግሩ ሁሉ አማራሽን ገበያ ተውጧት እና መቼም እንደተደሰታችሁ ተስፋ አለኝ። ወዳችሁታላ? ኦኬ ሪያድ ጎማማ አሁን እናት ትመጣለች እና ቪዲ ጋርዴ ነው ደግሞ ይሄ አያችሁት? ከታች ገበያውን በጣም ነው የሚያምረው። መቤቴን እስማ ምክንያቱም አንደኛው ስለሆነ ብርጅ ከሊፋ ጋር ያለው ዱባይ ሞል ኢማራት ሞልም አለ። ግን ዱባይ ሞል አንደኛ ይመስለኛል። ባይዘወይ ባለፈው ይጀበታለሁ ኢማራት ሞልም በባቡር ምናምን ይጫይቻለሁና ይሄ አንደኛ ሳይሆን አይቀርም። አዎ በቃ ቅድም በዚህ ጋር መጥቼ ነበር ልበል
በስመ አብ እና እንደዛ ነው ትላላችሁ። በሊፍት ትወጣላችሁ። ያው ቅድም እንዳሳየኋችሁ የልጆች መጫወቻ ቦታ ነው። ውስጥ ገብተው ምናምን የሚጫወቱበት ነው። እንግዲህ እስኪ ወደ አፕሌ ጋር ጠጋ ልበልና ማዳሜ ደግሞ ከመጣች መሄጃ ሰዓታችን ስለደረሰ ልጆቹ ከትምህርት ቤት ሊወጡ ስለሚችሉ እንሄድ ይሆናል። በዛው ከትምህርት ቤት ይዘን እንሄዳለን። ሁለት ልጆች የትምህርት ገብተዋን አንደኛውን ይዣለሁ። እሷ ደግሞ ጓደኞቿ ጋር ናት። አሁን መውጫዋ ስለደረሰ ልንሄድ እንችላለን። ቤተሰብ የዚህ ጋር ልጆች እየተጫወቱ ነው እንደምታዩት። ውሃ ምናምን ያለበት ያቸው እነዚህ ሸቃላ ናቸው ማለት ትችላላችሁ ውስጥ እና እንደዛ ነው እላችኋለሁ። ከዛ በኋላ በቃ ይሄን ይመስላል በትንሹ። ያኔ ወጣ ስል ማሳያችሁ ነገር አንድ ልጅ ጋር ብቻ ስለሆነ እንደዚህ ቪዲዮ ለመቅረጽ ይመቸኛል አንዳንድ ጊዜ ስወጣ ማለት ነው። እቤት ሆኜ ደግሞ በጣም ቢዚ ስለመሆን አይደለም ስልክ ካሜራ ልቀርጽ ይቅርና ከባድ ነው። ገብታችኋል? ከባድ ቻሌንጅ ላይ ስለሆንኩ ለዛ ነው። በጣም የሚያናድደው ደግሞ ወንበሬ አሁንም እንደተያዘ ነው። እሺ ምን ይሻላል ትላላችሁ? ዝም ብዬ ልሂድ ወደዛው ወደሱ። በቃ አሁንም እንደተያዘው ነው። ልጁ አልለቀቀም እና ለብትለቅ አያችሁት? ይሄው አንገቱን ደፍቷን። አረንጓዴው አፕል ጋር ነበር ብዙ ሰዓት የተቀመጥኩት። ስለዚህ ልሂድ በቃ ወደዛ ማለት ነው። ወደ ሴትዬ ጠጋ ልበል እና መውጫዋ ስለደረሰ እሷን እንጠብቃት እስኪ። እና ቤተሰብ ይሄን ይመስላል እንደምታዩት። እንደተዝናናችሁበት ተስፋ አለኝ። ወይኔ ሲያምር እያላችሁ ነው ሳውዲዎች። በነገራችን ላይ ለማህበራዊ ኑሮ ሳውዲ ነው ደስ የሚለው፣ ለመዝናናት ለነጻነት ምናምን እንደዚህ ወጣ ስትሉ ደስ የሚለው ደግሞ ዱባይ ነው። ግን ከምንም በላይ እኔ እንጃ ማህበራዊ ኑሮ ደስ ይላል ማለት መተዛዘን አለ ሳውዲ ላይ። እዚህ ሀገር የሚባል ነገር የለም። ራስ ወዳድ ነው ሁሉም። ልንገራችሁ ብዬ ነው። ማህበራዊ ኑሮ የምትወዱ ልጆች አላችሁ፣ እንደ ሳውዲ አይሆንላችሁም። በነገራችን ላይ ሳውዲ በፈጣሪስ ሳውዲ በቃ አንድ አበሻ ከተገናኘ የሆነ በቃ እዚህ ደግሞ ባላየ ምናምን በቃ ያኒ ሰላምታ እንኳን የለም። የምር ኧረ ሀገራችን ሳገኘን ምናምን ሰላም እንባባል ምናምን የሚባል ነገር አይሰራም እነሱ ጋር። እና ይሄን ይመስላል። እንደዚሁ በትንሹ ላሳያችሁ ብዬ ነው ይሄ ቪዲዮ ማለት ነው። በደንብ ከታየ እንደምንም ጊዜን እያጣበቅ። በነገራችን ላይ እዚህ ከመጣሁ ራሱ የተወሰኑ ቪዲዮዎች አሉ ግን ብዙ ቪዲዮ የለውም። ገብታችኋል? አንደኛ ቻናሌ ቀዝቅዟን፣ በጣም ነው የቀዘቀዘው ቻናሌ። ማድረግ እንዳለብኝ አላውቅም። ሸር ይፈልግ ነበረ። ሸር አድርጉልኝ ማርያም። መልካምነት ለራስ ነው። እናንተ በልጅ ናፍቆት እየተሰቃዩ አላሳዝናችሁም? ምንሽ ታሳዝኛለሽ? እኛም እየሰራን ነው ትሆን ትችላላችሁ። ግን ቢሆንም ያኔ እንደው ሞኒታይዝ የሆነ ቻናል ይዤ እንደው ወይኔ ዜድ ማርያም እንደው ምነዋ ቻናሌ ሞኒታይዝ ቢሆን የምን ድጋሚ ስደት ስል ነበር። ግን ከባድ ነው። አትፍረድ ይፈረድብሃል ነው። እና ቤተሰቦች በእናታችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ሸር የደረሳችሁ ደግሞ ሸር እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። እና ከቻልኩ ደግሞ ይሄን ፓርት 1 ፓርት 2 እያልኩ እለቅላችኋለሁ ከተመቻችሁ ማለት ነው። ብቻ እናንተ አበረታቱኝ። አሁን ሴትዮዬ ያለችበት ቦታ ደረስኩ። የደረስኩ ነው። እዚህ ጋር ደግሞ እንደምታዩትኝ እቃ የሚሸጥበት ነው። እቃዎች ምናምን የቤት እቃዎች መግዛት የፈለጋችሁ ካላችሁ ይኸው በጣም ነው የሚያማምሩት። ከምንም በላይ በጣም በተለይ እነዚህኞቹ ጠረጴዛዎች ሲያማምሩ ወይኔ ማርያምን። በቃ በተለይ ለጠባብ ቤት ምናምን እያያችሁ ነው። እስከ ጠረጴዛው ሶፋዎቹ 2 ጠረጴዛ አለው ምናምን እነዚህ ማለት ነው። እዚህ አሪፍ ነው። 8000 እነሱ እዚህ እየኖሩ አሪፍ ነው። እኛ ጋር ስንት ነው አንድ ሶፋ? ግን የሆነ ቅልጥፍ ያሉ ናቸው። በጣም ነው የሚያምሩ። 8188 ድርሃም እነዚህ እንትኖች ምናምን አላቸው። አንድ ተለቅ ያለ ሶፋና እንትን ያለ በተለይ ለጠባብ ቤት አሪፍ ነው። እነዚህ አሁን ኢትዮጵያ ቢሆኑ አሪፍ ነው። እና ላላችሁ የፈለኩት እነሱ ሁሉ ነገር ርካሽ ነው። እኛ በ70 በ100 ሺህ ብር እየገዛን እነሱ በ8 ሺህ ብር ይኖራሉ። ምን አለ ኢትዮጵያ ላይ እንደዚህ በ8 ሺህ ብር
ምንዛሬውን አስቢ ልትሉ ትችላላችሁ። እነሱ ስለ ምንዛሬ አያውቁላችሁም። እነሱ እንደፈለጉ ነው መኖር የሚችሉት። እኛንን እንጂ ምንዛሬ እያልን የምናስበው እነሱ ስለ ምንዛሬ ምን ያውቃሉ ብላችሁ። ወይኔ ልጁ አሁንም አልተነሳም በፈጣሪ ስም። እና ውድ ቤተሰቦቼ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም ወዳችኋለሁ በክርስቶስ ፍቅር እና አበረታቱኝ። መልካም ነገር ራስ ነው ያል እዚህ ጋር ሸቃሌት ልጇን ይዛ እንግታለች እንደምታዩት። ወይኔ ግዴ እና እስኪ በዚህ ጋር ልውጣ መሰለኝ። በዚህ ጋር እወጣለሁ። ከዛ እዛችሁ ጋር ልጠብቃት ወይስ ምን ይሻለኛል? ጎበዝ፣ ኧረ ቦታ የለቀቅ ልጁ። ሀይ ሀይ ተነስ ልበለው እንደ በአማርኛ ከገባው የኛ ሀበሻ እኮ የገባው ነው ማለት እንደዚህ ልጅ ይዘው ምናምን ይነሳሉ። እነዚህ ግን አይገባቸውም። እና ቤተሰብ እንግዲህ እንደምታዩት ነው። በነገራችን ላይ ያኔ እየተሳቀቅኩ ነው የምቀርጽላችሁ። ብዙዎቹ ደስ ላይላቸው ስለሚችል ለምን ተቀረጽን ምናምን ያኔ በቃ አይደል። እዚህ ሀገር ደግሞ ያለ ፍላጎት መቅረጽ ምናምን አይቻልም። በጣም ነው የሚያማምሩት። ወይኔ እግዚአብሔር እንዴት አባቱ እንደሚያማምር በስመ አብ ልዩ ነው። በቃ በጣም ያ